የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ሕልም እውን ያደርጋሉና። ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቀዎት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ አንድ እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ አንድ መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ ሁለት መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፍሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽልዎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። ይህ አዋዜ ነው። የመግባቢያ ስምምነቱ ተፈርሟል። ዛሬ 7ኛ ቀኑን ይዟል። አንድ ሳምንቱ አጠቃላይ ስምምነቱ ተጠናቆ በዘላቂነት ይፈረማል የተባለበት የ60 ቀን ቀነ ገደብ ከወዲሁ 53 ቀን ብቻ ቀርቶታል። ሁለቱም ግን ፊርማቸውን ባኖሩበት የመግባቢያ ስምምነትም ሆነ ለውጥ ታይቶበታል ባሉት በስዊዘርላንድ የኳታር የተራራ ላይ ደረት መዝናኛ ስብሰባ ውጤት ላይ የሰጡት መግለጫ አልተግባብቶም ብቻ ሳይሆን ግራ አጋብቶም ሆኗል። ዝርዝሩን እንሆ። መቼም ትዕግሥት ያስጨርሳል። ትናንት ማክሰኞ በአሜሪካ ጠዋት በጦቢያ ማምሻ ላይ ፕሬዚደንት ዶናልድ ትራምፕ ኢራን በስዊዘርላንድ ስብሰባ ላይ በቦምብ የተመቱት የኒውክሌር ተቋሞቿ በሙሉ በዓለም አቀፉ አቶሚክ ኤነርጂ ኃይል ድርጅት ተቆጣጣሪዎች ሁሌም ለዘላለም እንዲመረመር ተስማምታለች አሉ። እንዲህ ነው የጻፉት። ኢራን እስከ ወዲያኛው እስከ ዘላለም ዓለሙ ከፍተኛ ደረጃ የኒውክሌር ምርመራ እንዲካሄድባት ሙሉ በሙሉ ተስማምታለች አሉና ሲያክሉ ይህም ኒውክሌር አልባ ለመሆን ሐቀኛ ፍላጎት ያላቸው መሆኑን ያሳያል። በዚህ አልተስማሙ ከሆነ ግን ይህችን ይወዳል፣ ተጨማሪ ድርድሮች አይኖሩም ሲሉ አክለዋል። እንደዚሁ በተመሳሳይ ምክትላቸው ፕሬዚደንት ጄዲ ቫንስ እዚሁ ሰኞ ዕለት እዚሁ የስዊዘርላንድ ተራራ ላይ የተደረገው ስብሰባ አበቃ ብለው ከወረዱ በኋላ በሰጡት ጋዜጣዊ መግለጫ ታላቅ እመርታ ላይ ተደርሷል ብለዋል። ኢራን የዓለም አቀፉ አቶሚክ ኤነርጂ ኃይል ኤጀንሲ መርማሪዎችን ለመቀበል ተስማምታለች አሉ። ኢራን ግን በዚህ ረገድ አበይት እንቅስቃሴ ተደርጓል የመባሉን ሐሳብ በአደባባይ ተሞጣምጣለች ማለት ይቻላል። ተቃውመዋለች። እንዴ አልኩ እንዴ ያልኩት እስካሁን የአይኤኢኤ ይህ እንግዲህ የዓለም አቀፉ የአቶሚክ ኤነርጂ ኃይል ኤጀንሲ ማለት ነው በዝርዝር ጋር ያለኝ አሰራር ይቀጥላል የሚል ነው ትላለች። የቱ አሰራር? እኔ እንደታገደ ነው የማውቀው አይኤኢኤ ቢሆንም የውጭ ጉዳይ ሚኒስቴር መስሪያ ቤቷ ቃል አቀባይ እስማኤል ባጋይ ሲያብራራ ኢራን በከፍተኛ ደረጃ የወደሙ የኒውክሌር ጣቢያዎቿን ፈታሾቹ መጥተው እንዲመረምሩ አልተስማማችም፣ አይሆንምም። በዚህ ረገድ የገባነው አዲስ ቃል ኪዳን የለም፣ አይኖርምም ብለዋል። ምንም እንኳ ምክትል ፕሬዚደንቱ ስዊዘርላንድ ላይ ታላቅ እርምጃ ተራመድን ቢሉም ፍተሻውን የሚያደርገው የዓለም አቀፉ ድርጅት አቶሚክ ኤነርጂ ተቆጣጣሪ ኤጀንሲ ኢራን ውስጥ ፍተሻ ለማድረግ ያለው ሥልጣን በጣም ውሱን ነው።
የሚገርማችሁ ተፈቀደለት የተባለው ዓለም አቀፍ ኤጀንሲው ራሱ አንድም የሰጠው መግለጫ የለም። በአጭሩ ይላል ዘገባው፣ አይኤኢኤ ውሱን ስልጣኑን ለማከናወን እንዲገባ ተፈቀደለት ማለት በራሱ ታላቅ እርምጃ የሚያስብለው ነገር የለም ይላሉ ተመልካቾች። ይሁንና በየሰኮንዱ ድልና ያለምንም ቅድመ ሁኔታ አንበረክክን የሚለው መግለጫ የሚታተምበት የፕሬዝደንት ዶናልድ ትራምፕ ነጋሪትም ወይም የምክትላቸው ታምቡር ተደምሮ በኦባማ ጊዜ ተደርሶ ከነበረው ስምምነት ጋር አይደራርስም። በኦባማ የኒውክሌር ስምምነት ጊዜ ኢራን ተቋሞቿን ሁሉ ሙሉ በሙሉ ለማስፈተሽ ነበረ የፈረመችው። ምክትል ፕሬዚደንት ቫንስ ቀንደ መለኮት የነፉት ዓለም አቀፉ ፈታሾች ለውሱን ፍተሻም እንዲገቡ ይፈቀድላቸዋል ስለተባሉ ብቻ ነው። የአሜሪካ ዋና ተደራዳሪ ናቸው ሰውየው። ትራምፕ ትናንት ወደ ፔንስልቫኒያ ለመብረር ጥቁር ጃንጥላቸውን ዘርግተው አውሮፕላናቸውን ልብ አላልኩትም፣ አዲሱ ነው መሰለኝ፣ አውሮፕላን ሲሳፈሩ ለጋዜጠኞች በሰጡት መግለጫ ኢራኖች ተሳስተዋል፣ ጽፈነዋል፣ ፍተሻው 100% ነው። እውነቱ ግን እነሱ እንደሚሉት ከሆነ እኛ እያልነው እንደሆነ ካልሆነ ማለታቸው ነው። ድርድሩን አሁኑ ነው የምሰርዘው ብለዋል። የአውሮፕላናቸውን ደረጃ እየወጡ የትራምፕ አስተዳደር ሌላ ያበሰረው ወሬ ደግሞ ኢራን በማዕቀብ ከተያዘባት ሀብቷ የሚለቀቀው ገንዘብን የአሜሪካንን ምርቶች ለመግዛት የሚውል ነው ይላል። አሜሪካ የምትለው የሚለቀቀውን የማዕቀብ ገንዘብም ሆነ ስምምነት ለመግዛት የሚከፈል ጉቦ የሚመስለው የ$300 ቢሊዮን የመልሶ ግንባታ ገንዘብ እስላማዊ አብዮተኞቹ የደቀቀ ወታደራዊ ኃይላቸውን ለማጎልመስ ወይም ሽብርን ለማንሰራፋት ሊጠቀሙበት ይችላሉ ለሚለው ስሞታ ምላሽ ሲሰጡ ነው። የሽብር ድርጅቶች የሚሏቸውና አሜሪካን ኢራን ሺዓዊ ተገኖቼ የምትላቸውን እነ ሄዝቦላን ነው። በነገራችን ላይ ይህንን ለኢራን መልሶ ግንባታ ይሰጣል የተባለ ቁልል ገንዘብ ከፋዮቹ ሰላጤዎቹ ናቸው። አሁንም በድጋሚ በነገራችን ላይ የአሜሪካ ሴኔት የተወካዮች ምክር ቤት ከዚህ ቀደም ያስተላለፈውን ውሳኔ 50-48 በሆነ ድምፅ ደግፏል። ፕሬዚደንቱ ከዚህ በኋላ ውጊያ ወርዳለሁ የሚሉ ከሆነ በኮንግረስ መጽደቅ አለበት የሚል ነው። ከጦርነት ጋር ያዘመቱትን የአየርና የባህር ኃይልም እንዲያስወጡ የሚጠይቅ ነው። ዶናልድ ትራምፕ ውሳኔውን አልኩባይነት ብለውታል። ሀገር ክዳትም ሲሉ ሰይመውታል። ሴኔቱ ግን መግለጫውን ሲያስታውቅ ሲያነቡ አንድ ሴናተር ዶናልድ ትራምፕ ኢራን ላይ ኃያል ተጽዕኖ ማሳደር ብለው ይሄን ሁሉ ካደረጉ በኋላ ያገኘነው ውጤት ግራ መጋባት ነው ብለዋል። የትራምፕ አስተዳደር ኢራን በሚለቀቅላት $12 ቢሊዮን የማዕቀብ ገንዘብ ሕዝቧን የምትመግብበት ነው ብለዋል። ስለዚህም ገብሱንም፣ ጡንጅቱንም፣ አጃውንም፣ አኩሪ አተሩንም ከኛ ልትሸምትበት ግድ ነው እያለ ኢራን ደግሞ በገንዘቤ ምን ማድረግና የት ቦታ ሄጄ ምን መሸመት እንዳለብኝ ከኔ በስተቀር ማንም ሊወስን አይችልም ትላለች። ስዊዘርላንድ ላይ የተደራደሩበት ቋንቋ ፋርስኛ ነበር ወይስ እንግሊዝኛ ብቻ? ግራ የሚያጋባ ነው። አልተግባብቶም አለ ጎጃሜ። ጎበዝ ማንን እንመን? የፕሬዚደንት ዶናልድ ትራምፕ መግለጫ ተለዋዋጭነት ከክረምቱ የመኪና መስታወት መጥረጊያ ፍጥነት ይበልጣል። ይብላኝ ለእስራኤል በቀጥታ በማትሳትፍበትና አሜሪካንን አምና እጇን አጣጥፋ እንድትቀመጥ የምትገደደው ምክትል ፕሬዚደንት ጄዲ ቫንስ ሰኞ ዕለት እዛው ስዊዘርላንድ ውስጥ በሰጡት መግለጫቸው
ኢራን ገንዘቧ የሚለቀቅላት እህል ውሃዋን ከአሜሪካ ገዝታና አስፈጭታ እንድትጠቀም መሆኑን ነው ያወጁት። የፕሬዝደንቱ ሴት ልጅ ባል ጃሬድ ኩሽነር የቀየሰው ዕቅድ አሉ ጄዲ ቫንስ ሲናገሩ ኢራን በገንዘቡ መግዛት ያስፈልገኛል የምትለውን ዝርዝር ለአሜሪካና ለኳታር እያቀረበች ሲጸድቅ ብቻ ይቆንንላታል ይላል። እዚህ ላይ ኳታር የኢራን እንጀራና ወጥ ቆናኝ ሆና የተመደበችበት አግባብ ግር ይላል። ምክትሉ ጄዲ ቫንስ ስለ ዕቅዱ ገባ ብለው ሲያስረዱ ቃል በቃል እጠቅሳለሁ። ገንዘቡን የአሜሪካንን አኩሪ አተር፣ በቆሎና ስንዴ ለመግዣ ይውላል ብለዋል። በተጨማሪም ሲሄዱበት የኢራን ገንዘብ የሚለቀቅ ከሆነ የአሜሪካን ገበሬዎችን ሀብታም ለማድረግና የኢራንን ሕዝብ ለማብላት ነው የሚውለው ብለዋል ጄዲ ቫንስ። ይሁንና በተባበሩት መንግሥታት የኢራን አምባሳደር አሊ ባህሬኒ ትናንት በሰጡት መግለጫ እምቢ ብለዋል። በገንዘቧ ምን እንደምታደርግ የምትወስነው ኢራን ብቻ ናት። በዚህ ውስጥ ሌላ ሀገርም ሆነ ሌላ ሂደት አለው የሚለው ቅብጥር ሰው ሁሉ አይሰራም፣ እምቢኝ ብለዋል። የፈረደበትን በኢራን ወዘቀሊጦሞ የተደረገውን ሆርሙዝ ሰርጥን በተመለከተም ትራምፕ አሁንም ድረስ የሚሉት የመግባቢያ ስምምነቱ እስከሚያልቅበት ቀን 60 ቀን ብቻ ሳይሆን ከ60 ቀኑም ባሻገር በሰርጡ ለሚተላለፈው መርከብ የሚከፈል ቤሳ ቤስቲ የለም፣ እምልላችኋለሁ አሉ። ከዚህም አልፈው ዘላቂ ሰላም ያደርሳል የተባለው የ60 ቀኑ ጉዞ በፊርማ ሲቋጭ ሆርሙዝ ወደ ጥንት ወደ ጠዋቱ ዓለም አቀፍ መተላለፊያነቱ በቋሚነት ይመለሳል ባይ ናቸው። ኢራን ግን እንዲህ ያለ ነገር ካፏ አልወጣም። ኢራን ገንዘቡን አፍንጫ ይዛ ነጠቀች እንዳትባል የሚያደርጓትን ስሞች፣ የአገልግሎት ስሞች ሰይማ በእነሱ ትይዩ የሚከፈል ገንዘብ ብላ በአሃዝ አስቀምጣ ከ60 ቀን በኋላ ስራዋን ለመጀመር እቅዷን ጨርሳለች። የመግባቢያ ስምምነቱን አክብራ ከ61ኛው ቀን ጀምሮ ሆርሙዝ የኔ በሚል ፖሊሲ ስር ታስተዳድረዋለች። አረ ማንን እንመን አለ ጣፊው ግራ ቢገባው። የራስ ምታት ፓናዶል ይዛችሁን? ይሄ ነው የሆነ ያለው። ኢሳያስ ዓለም መቼም የፖለቲካ ጉዳይ እጅግ በጣም አስቸጋሪ ነው። ምክንያቱም እያንዳንዳቸው አሸናፊንን ለማለት ድሉን ለመውሰድ ወደ የራሳቸው ስለሚጎትቱት ካልሆነ በስተቀረ በኢራንና በአሜሪካ መካከል የተፈረመው ስምምነት የተጻፈ አይደለም ወይ? እሱን በማቅረብ ወይም ለዜና ተንታኞች በመስጠት ማሳየት ይቻል የለም ወይ? ያማ የሆነው ለምንድን ነው? ዓለም የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽሎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት።
ይህ ጥሩ ጥያቄ ነው። ይህ እንግዲህ አደራዳሪዋ ፓኪስታን ናት። ብዙም ልምድ የላትም እና ወይም እንግዲህ ማስታወሻ ትይዝ እንደሆነ አናቅም። ኳታርም የሚበላውን የሚጠጣውን፣ ስብሰባውን የሚያጣፍጡ ነገሮችን በማቅረብ በጠረጴዛው ዙሪያ በቋሚነት እያንጃበበች ነው። ኢራንም ያው ታጋፍራለች። ዶናልድ ትራምፕ ትናንት የተናገሩት እንግዲህ የአውሮፕላን ሊሳፈሩ ተጽፏል እኮ ብለዋል። የቸገረው ነገር ይሄ ነው። ኢራን ደግሞ እንዲህ የሚል የተጻፈ ነገር የለም ነው የምትለው። ኢሳያስ ዓለም የተጻፈ ነገር በሌለበት ሁኔታ እንዴትስ መተማመን ይቻላል? መቼስ በአሜሪካና ኢራንን ያክል ትልልቅ ሀገራቶች ቃለ ጉባኤያቸው እያንዳንዱ ቃላቶች አይደሉም፣ ትንፋሻቸው ነው የሚመዘገበው። እና እንዴት ይሄ ውዝግብ ይነሳል? ኢራኖችም እንዲህ የሚል እኮ አልተጻፈም ሲሉ ተጻፈ የሚሉት ነገር ደግሞ እነሱ የሚናገሩት ነው። አሁን ግራ ገባን። ያለመጻፉ ሳይሆን ተጻፈ ብለው ሁለቱም የሚናገሩት ነገር አልተግባብቶ መሆኑ ነው። ትራጀዲው ለእስራኤል ይመስለኝ እኔ። ምክንያቱም በዚህ ውስጥ ያለምንም ቅድመ ሁኔታ አንበረከኩ በማለት ያላቋረጠ መግለጫ የሚሰጡት ፕሬዚደንቱና እንዲሁም የምስራች የሚያበዙት ምክትል ፕሬዚደንቱ ያሉት ነገር በሙሉ እንደሰማኸው በኢራን በኩል ተቀባይነት ነው። አሁን እንደገና በዚህ በሊባኖስ ላለው ጉዳይ እዛ ያለውን ጦርነት ለማቆም በሚል በአወጡት ሜካኒዝም ውስጥ ኢራን እንድትገባ ተደርጓል። በሊባኖስ ጉዳይ ድርድር ላይ እንደ ሄዝቦላ እስራኤል የለችበትም። አሁን ምንድነው በዚህ ድርድር ላይ እስራኤል ያላት ወይም የተሰጣት ነገር አሜሪካ የምትለውን አምና መቀበል ነው። አሁን እንደሰማኸው ዶናልድ ትራምፕ የሆርሙዝ ሰርጥ ጉዳይ አብቅተዋል እያሉ ነው አይደለም? የኒውክሌሩን ጉዳይ አብቅተዋል እያሉ ነው ማለት። ለምሳሌ በመግባቢያ ስምምነቱ ላይ አልቋል። በመግባቢያ ስምምነቱ ላይ ኢራን 60 በመቶ ያበለጸገችው 440 ኪሎ ግራም ከ10 እስከ 11 ኒውክሌር ቦምብ ሊሰራበት የሚችለው ማለት ነው። አንዴ በቀናት ውስጥ ወይም በጥቂት ሳምንታት ውስጥ 90 በመቶ ልታደርሰው ከቻለ ይሰራች ማለት ነው። ይህን ለማድረግ ራሱ ኢራን በተራሮቿ ስር የደበቀችው ማብለያ የለም ወይ? ስለዚህ ይህንን በፊት ዶናልድ ትራምፕ ከኢራን እጅ መውጣት አለበት መሰረታዊ ጥያቄያቸው ነበር። አሁን ለኢራን 300 ቢሊዮን በፍጹም ማንም ያላስበው ነበር። 300 ቢሊዮን የሰላጤዎቹ ሀገሮች እንዲከፍሉ አግባብተው ይህን ስምምነት ተፈራርመው ይህ ሁሉ ኢራን ተሰጥቷታል። ኢራን ኦልሬዲ አሁን ከበባው የወደብ ከበባው ስለተነሳላት ነዳጇን ጢምጢቅ አድርጋ እየሸጠች የሚያስፈልጋትንም ነገር ከውጭ እየገዛች እያስገባች ነው። እንዳለፈውም እንደሰማኸው በስዊዘርላንዱ ስብሰባ ላይ 12 ቢሊዮን ዶላሩ እንዲለቀቅላት የተስማሙት። አሁን ይህንን ደግሞ የተለቀቀ ገንዘብ ኢራን ሁሉንም ሳይሆን ከሱም ሆነ በኋላ ላይ አሁን ለግንባታ ተብሎ ከሚሰጣት 300 ቢሊዮን ብር ውስጥም እነ ሄዝቦላን፣ እነ ሀውቲን፣ እነ ሐማስን ታጠናክርበታለች፣ የበለጠ ጉልበቷን ታጠናክርበታለች ለሚለው የሚሰጡት ምላሽ ነው። ቅድም የሰማኸው አይደለም። ገንዘቡን ዝርዝሩ የቀረበልን የእኛን አኩሪ አተር ነው የምትገዛበት ብለው ይናገራሉ። ኢራን ደግሞ የምትሰማ ሁኔታ ይሄ ነገር የለም በማለት ታስተባብላለች። ስለዚህ አሁን ዶናልድ ትራምፕ አደረግኩ፣ ፈጸምኩ፣ ያዝኩ የሚሉት ነገር ሁሉ ውሸት መሆኑን ኢራን በይፋ እየተናገረች ባለችበት ሁኔታ ፓኪስታንም በመሃል በአደራዳሪነት የተስማሙትማ ይህንን ነው፣ ይህንንማ ተባብለዋል ብለው ምስክርነት በማትሰጥበት ሁኔታ ይህንን አምና የመቀመጥ ግዴታ ያለባት እስራኤል ናት። ስለዚህ የኒውክሌሩ የመጀመሪያ ሰለባ ልትሆን የምትችለውም እስራኤል ናት።
እና አሁን መግባቢያ ስምምነቱ ላይ የኒውክሌሩን ጉዳይ ዶናልድ ትራምፕ ከእጃቸው አውጥቼ ሳበቃ አሜሪካ ኔቫዳ ወስጄ አጥፍቼ ወይም የኒውክሌር አመዱ መጥቶልኝ እሱን አሽትቼ እያሉ ሲናገሩ የነበሩት ሰው መግባቢያ ስምምነቱ ላይ በተደረሱ ስምምነት ኢራን ከ60 በመቶ ወደ 20 በመቶ ገደማ ታሟሟለች፣ ትዘንቀዋለች፣ ፒዩሪቲውን ታደፈርሰዋለች እና በእጇ ይቆያል። ይህንን ነው የተስማሙት መግባቢያ ስምምነቱ ላይ። ስለዚህ ከ60 ቀን በኋላ በሚደረገው ድርድርም በዋናው ስምምነት ላይ የሚመጣ አዲስ ነገር የለም። ያንን በተመለከተ ለምን መግባቢያ ስምምነቱ ላይ ተስማምተው ፈርመውበታል። ኢራን 60 በመቶ ያበለጸገችውን ዩራኒየም ከእጇ አይወጣም፣ ዘንቃ ራሷ ላቦራቶሪ ውስጥ ይቀመጣል። ይሄ ብቻ አይደለም። ኢሳያስ ዓለም አቀፉ ድርጅት ገብቶ ኢራን ላይ ሙሉ በሙሉ እንዲፈትሽና ለዘላለም ሁሌ በቋሚ ፍተሻነት እንድትውል ተስማምተናል ብለው ማክሰኞ ከእንቅልፋቸው እንደተነሱ ነው የጻፉት ዶናልድ ትራምፕ። ኢራን ደግሞ ያለች ኖ አንድም የአሜሪካ ጥቃት የደረሰበት እነ ኢስፋሃን እነ ፎዶር እነ ሶስቱ እንትኖች አጠገቡ የማይደርስም ብላለች። ለምንድን ነው አጠገቡ የማይደርሱ ያልከኝ እንደሆነ ይሄ የተባለው 60 በመቶ የበለጸገው ዩራኒየም በአብዛኛው ኢስፋሃን የሚባለው የዩራኒየም ማበልጸጊያ ዋሻ ስር ነው የሚገኘው። የተወሰነው ደግሞ ፎርዶ እና ሌላ እንዳለ እነሱ ውስጥ ተበታትኖ ሊገኝ ይችላል። በዋነኛነት ኢስፋሃን ውስጥ ነው ያለው። ይሄ ቤዚካሊ የኢራን የኒውክሌር አቅም ነው። ይሄንን አንድም መጥቶ የሚጎበኘው መጥቶ የሚያየው ኢንስፔክተር አይኖርም፣ አልፈቀድንም፣ አልተወያየንም ነው እያለች ያለችው ኢራን። ዶናልድ ትራምፕ ደግሞ ሃሌሉያ ዓለም አቀፉ የተባበሩ መንግስታት ዓለም አቀፉ የአቶሚክ ኤጀንሲ ኃይል ኢንስፔክተርስ ፉሊ ኤንድ ኮምፕሊትሊ የኢራንን የኒውክሌር ተቋማቶች በሙሉ እያገላበጡ እንዲያዩ እንዲፈትሹ እስከ መቼ ኢንፊኒቲ ነው ያሉት እሳቸው። ገደብ የለውም በማናቸውም ጊዜ እስከ ዘላለም ዓለም ነው ያሉት። ይሄን አለበለዛ እነሱ እንደሚሉት ከሆነ ይሄን ድርድር ሰርዘዋለሁ አሉ። የመግባቢያ ስምምነቱ ሁሉ ቀርቶ ምኑ ቀርቶ አሁን ዶናልድ ትራምፕ ሰርዘዋለሁ ማለታቸው ብቻ ሳይሆን ሰማይ ይቀደዳል፣ ሲኦል ምንድነው ገሃነም ይከፈታል ብለዋል። ስልጣኔ ሞታ ብዙ ነገር ብለዋል። አሁንም ይሄ ካልሆነ ይሄ ድርድር ይቆማል ብለዋል። የሚገርመውና የሚያሳዝነው የኢራኖች ነገር የሚገርመው የውጭ ጉዳይ ሚኒስቴር ቃል አቀባዩ ይሄ ነገር አይሆንም፣ አልተባባልንም፣ አይደረግም ብሎ በቀጥታ እኮ ነው ምላሽ የሚሰጥ እና ዶናልድ ትራምፕ ጃንጥላቸውን ዘርግተው ፔንስልቫኒያ ናቸው። ዓለም አሜሪካ ኢራን በዚህ መጠን ከሆነ ስምምነቱ የተቀበለችውና የኢራን ጥቅም በዚህ መጠን የሚከበር ከሆነ አሜሪካ በዚህ የመግባቢያ ስምምነት ለመፈረም ወይም በመፈረም የምታገኘው ጥቅም ምንድን ነው? እግዚአብሔር ብቻ ነው የሚያውቀው። ኢሳያስ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽሎ በደስታ ነው።
በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት